እኔ ምንም የማውቀው ነገር የለም። በህይወት አይቼው የማላውቀው ነገር አየሁ። ቤኪ ዋንትያን የጾታ ግንኙነት ሊያደርግ ፈልገው እምቢ ስትለው እምቢ ብለን የሄደችው ቤኪ ዋንትያን የጾታ ግንኙነት ሊያደርግ ፈልገው እምቢ ስትለው እምቢ ብለን የሄደችው ከዛ በኋላ ለምን ሰደባችሁ ስል እምቢ ስትል ስደቧት ብሎ ቤኪ ነው ብር ያስገባው ብሎ ተናገሩ ልጆች። ቤኪ ነው ስደቧት ብሎ ብር ያስገባው። እውነት ነው። እኔ አንቺን የጾታ ትንኮሳ ነገር ጠይቄሽ ነበር ወይ? ሊክ አንቺ ጋር ነበረች አይደል? ሰውን ግልጽ እንዲሆን ነው። አሁን ይቅርታ ለመጠያየቅ ይቅርታ ለማድረግ ሁሉን ነገር ግልጽ እንድናደርግ ነው። እዚህ ጋር ጠይቄ ነበር ወይ? እውነት ነው ወይ? በዚህ ጉዳይ ነበርኩኝ። ራስሽ መልሽና አውሪ። ይሄንን ነገር ሲጨርሺ እኔ ባንቺ ላይ ያወራሁትና ያወራሁት የዋሸሁትም ነገር አለ፣ የተናገርኩትም እውነት አለ። ውሸቱን ውሸት ነው ብዬ እዚህ ይቅርታ ጠይቃለሁ። ባንቺ ላይ ዋሽቼ የተናገርኩት ምክንያቱም ኦፍ ስለሆንኩኝ ክሬዚ ስለነበርኩኝ የተናገርኩት ነገር ላይ ጨምር የተናገርኩት ነገር አለ። እሱን አርሜ እናንተንም አንቺንም ይቅርታ ተቀበላለሁ። እውነት ነው ወይ ሊ? አንቺም ዋንቲ እኔ እውነትም አንቺን እንደዚህ አይነት ፍላጎት ነበረኝ ወይ? እንደዚህ አይነት ጥያቄ ጠይቄሻለሁ ወይ? ይሄ ህዝብ እንዲያውቅ ይሄንን ማብራራት ችኝና ከዛ በኋላ ይቅርታ ጠይቃቸው። እነዚህ ልጆች እንደዛ ሲሰድቡኝ እሱንም እንደዚህ እንድንሰድባት ያደርገዋሉ። ከዚህም በፊት እኔ ሲፉም ከነሱ ጋር ላይቭ ላይ አገናኝታኛለች። እኔ የአባ ገዳ ልጅ ነኝ እያለ አብረን ስንጫወት ነበር እና አብረን በዛው ተጫወተን ምንም በማያውቀኝ ደግሞ ታሪኩ እንደሆነ ያስታውቃል እያልክ ነበር አንተም እኔም በጣም ግራ እየተጋባው ነበር። የሆነ ላይ ደግሞ እኔ ደግሞ እንትን እያልኩኝ በቃ ጸባይክ እየተቀየረ መጣ። እዛ ጋር ምናምን በቃ ያው አንተ አሁን ያነሳሃቸው ምክንያቶች ሊሆን ይችላሉ እዛ ጋር የነበረው ነገር ማለት ነው። እንደዛ ልትሆን የቻልከው በጣም ብዙ ሳታምሜ ታውቃለች፣ ሊያም ታውቃለች ብዙ ነገር እዛ እየሆንኩ የነበረው አንተም ከዛ በኋላ መተህ ከተናገርኩ በኋላ ጓደኛህም ከመጣ በኋላ በጥፊ መምጣት ነበረች ካለም በኋላ ብዙ ነገር ተፈጥሮ ነበር። ከዛ ሲሄድ ሁላ አንተ ምንድን ነው ያልከው? አንፎሎ አደረከኝ አይደለ? አንፎሎ ስታደርገኝ ምን አድርጌ ነው? ከሱም ብሶ ጭራሽ እኔን አንፎሎ አድርገኛል። እኔም አንፎሎ አደረኩት። ኢቭን እንኳን ቆይ ልጨርስ ነኝ። ኢቭን እንኳን ቮይስ ስልክ ማለት ከውስጥ ያልወጣለ እንግዲህ ልናገር ምን ላድርግ? ጃዝ እንደውም ከኔ ደብቆ ነበር። ከአንተ ጋር ሲመላለስ ነበር ቮይስ ስሰማ መኪና ውስጥ ነበርኩኝ። ገባ? ከዛ ልክ ሲከፍተው የሆነ ነገር እያልክ ነበር ዋንትያ እንደዚህ የሆነ ነገር አደርጋለሁ፣ በቃ የሆነ ነገር አደርጋለሁ እሷም ሰው ነኝ ብላ ነው ላይክ የሆነ ነገር ምናምን ስትል የሆነ ነገር አትልም እንጂ ግልጽ አድርጌውና ፊክስ አድርገው። አንተ አልነበርክም በዛች ጋር አንተንም አከብራለሁ። በዛ ዋንቲ እኔ አንድ ነገር ልጠይቅሽ። በዛ ጉዳይ ላይ እኔና አንቺ የነበርነው ቦታ ላይ እንደዚህ አይነት ነገር ነበር ወይ? ናኒ ከቻልክ ናኒን አስገቡና እኔ ተናድጄ ያወራሁት ምን ምክንያት ነው? እኔ ልጨርስና ከዛ የፈለግሽውን አይሁን ታወሪያለሽ። እኔ ልጨርስና እዚህ ጋር አለች። አንቺን እንደዚህ አይነት ጥያቄ ጠይቄሽ ከሆነ እዚህ ጋር ያሉ ልጆች ፏፏቴን እንወስዳታለን፣ እኛ ጋር ተራራ አለ፣ ያችን ተራራ አለ፣ ያችንም እናስታውቃለን ብሎ ነው አተካና ይዞ የባህል ልብስ ይዞ የባህል ምግብ ይዞ የመጡትና ልጆቹ አይ መሄድ የለባትም ዛሬማ በደንብ አድርጋ እኛን ማስታወቅ ነበረባት። ስለዚህ ለምንድን ነው የምትሄደው ሲል እኔ ደግሞ አገሪቷን በደንብ ታስታውቂያለሽ፣ ምንም ሌላ ቦታ ብላ ያው ከተማውን በደንብ ውትቤት አድርገሻል፣ አስታውቀሻል። ግን ሌላ ቦታንም እንድታስታውቅ ፈልጌ ነበር። ለዛ እንድትሄጂ አልፈለኩም ነበር። ምክንያቱም ወደ ሐዋሳ ሄዳለሁ ስትይ አንቺ የተሰማሽን ነገር አዎ እኔ አልሰማሁም። በጥፊ ነበር ማለት እቺ ለምንድን ነው የምታቀራራው? በጥፊ ማለት ነበረባት፣ እኔ በጥፊ ማለት ነበር ብሎ ዮናስ ተናግሯል አለ ጃዝ። እኔ አልሰማሁም። እኔ ሰምቻለሁ እንደዛ በጥፊ ማለት ነበረባት። ምንድን ነው የምታካብዱት? ብሎ እዛ ጋር የመጣሁት አንተን ብዬ ነው ቤኪ ታውቃለህ። ማንንም አምኜ ማንንም ብዬ አይደለም የመጣሁት። እሱ ከመጣሁበት ቀን ጀምሮ እኔ እናንተ ጥሩ አልነበርንም። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌውን ለጌጤ ነው ወይ የምትሰጠው ስለው አይ በቃ 2 መኪና እሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሐሳብ ነው አልኩኝና እኔ መኪናውንም አላውቀው፣ መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌ የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። 2 መኪናዎች ቆመዋል። ከዛ በኋላ አየን ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይሄው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ሰረት። እሺ ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም፣ ምንም የማውቀው ነገር የለም። ከዛ እንግዲህ ናሁም ፎንት ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው የማላውቀውን ነገር አየሁ።
ምክንያቱም እራት ጋብዞኝ እንደ ቀልድ 12000 13000 ድርሃም ሲከፍል አየሁ። እና ታዲያ እኔ እኮ የድሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700,000 ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ሕፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ሕፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ያው ሰማሁ እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየኩኝ። እንዴ ቢ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላቅም። ትናንትና ለጌጤ ቴክስት ላኩላት። ይህን ወሬ ስሰማ ለጌጤ ቴክስት አረኩላት። ስልክሽን ላኪልኝ፣ መኪናው አልተሰጠሽም እንዴ? እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለችኝ ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራሁበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዴ አልኳት። አዎ እና የኛው መኪና ሰጠውሻል? አዎ ሰጥተውኛል፣ ግን የተበላሸ መኪና ነው። 10 ኪሎ ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን ያልፈልገውም ድጋሚ ደግሞ 6000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ ማናገረው ኤቢን አይደለም፣ ቀጥታ ማናገረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው የማገኘው አለችኝ። እኔ ምን አውቃለሁ? እስቲ እኔ አሁን እዚህ ውስጥ እኔ ምን አውቃለሁ? ለምሳሌ ለምን ከኤቢ ጋር ቪዲዮ ሰራህ ነው እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ስለ ጊቫዌው መኪና ግን አዎ እኔ ጊቫዌው መኪና የሆነ የአማዞን ሹፌር እዛ ጋር ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ፣ ግን ከጀርባ ያለውን ነገር አላውቅም። ታሪኩ ባጭሩ ይሄ ነው። አመሰግናለሁ። እኔ ጥያቄ ልጠይቀው ለናሁም ከፈቀዳችሁልኝ። ያው ስለተነሳ ማለት ነው አንተ ስምህን ማንጻት ነው ወይም ማጽዳት ነው ያለብህ። ናሁሜን በመጥፎ ነገር አላውቀውም፣ አውርተናል በስልክም ነው እዚህ እያለ ነው የምነግረው። ናሁሜን ወደደም ጠላም ድራማ ውስጥ አስገብቶ የዛ ድራማ ሰለባ ስላደረገ ነው ብዙ ሰው ናሁሜ ያለው። ጥያቄ ግን ምንድን ነው ሚሊዮነሩ መኪና ሲሰጥ በጣም ደስ ብሎ የእህትህ ነገር ስለሆነ ማለት ስለተቸገረ ደስ ብሎ በደንብ ቪዲዮ ሰርተሃል አንድ ላይ ማለት ነው። ከዛ በኋላ ግን መኪና ተቀየረ፣ አንድ መኪናው ችግር አለው። ከዛ ያለውን ነገር እሷ ላይ ያለውን ችግር ታውቃለህና ተመሳሳይ እንደዛ በዛ ኤክሳይትመንት ቪዲዮ ከተሰራ ደስ ብሎኛል አንቺ ብለህ ልክ ሀግ እንደሰጣሃት ሁሉ ችግሯስ እዚያውን እንዲህ ችግር አለ አሁን መኪናው ላይ እንዲህ ነው አሮኑ ምን እናድርግ ብለህ መናገርስ አልነበረብህም ወይ? አንደኛው። ሁለተኛው ኤቢ ማርሻልስ ጋር ደውለህ ይህን ጥያቄ ጠይቀው ምን አይነት መልስ ተሰጠ? ኤቢ ማርሻልስ ብለህ ሁለቱም ጥያቄ ልመልስልህ። እሺ ለመጀመሪያው ጥያቄ ስነግርህ ጠይቃለሁ። እኔ ይህን ነገር ከዱባይ ተመልሼ ኢትዮጵያ ሆኜ ነው የሰማሁት። ከዛ በኋላ ጠየቅኩኝ፣ ምንድን ነው ይሄ ነገር እንደዚህ እያሉ ነው አልተሰጣትም ወይ መኪናው ብዬ ጠይቄያለሁ። ስጠይቅ የሸጠው ሰውዬ ከሀገር ወጥቷል አለኝ። እኔ አልገባኝም እውነት ለመናገር። እሺ ብሮ ብዬ ቴክስት ላኩ። ከዛ ዛሬ መኪናው ትራንስፈር እየተደረገላት ነው አለኝ ቢ ማለት ነው። ዛሬ መኪናው ወይ እሺ እሰየው ብዬ ዝም አልኩ። ከዛ በኋላ እንግዲህ ከትላንት ወዲያ ነው ይሄን ነገር የሰማሁት። ልክ ስሰማ ታሜ እንደውም አንተ ያወራውን ነገር ነው ሳይ ለኤቢ ሼር አደረኩለትና አረ እነዚህ እንደዚህ እያሉ እያወሩ ነው። ምንድነው ነገሩ? መኪናው አልተሰጣትም ወይ? ጌጤም ሞታ መኪናው ተሰጠኝ አላለችም። ምንድነው ነገሩ? እኔ በኋላ ስሜ እንዳይጠፋ እኔ አልፈልግም በማላውቀው ነገር አልኩኝ። ከዛ በኋላ እንደዛ ስል ምንድነው ያለኝ? እኔ መኪና እየሰጠው ነው፣ እነሱ ዝም ብለው ነው የሚያወሩት፣ እኔ መኪና እየሰጠው ነው አለ። እሺ አልኩ። እሺ ብዬ ዝም አልኩ። ከዛ ይሄን ነገር ካለኝ በኋላ ልክ ሪካርድ ምናምን ነገር ሲበዛብኝ ጌጤን አናገርኳት። ሳናግራት ነገረችኝ። መኪናው እንደዚህ ሰጥተውኛል፣ ግን እንደዚህ ሆኗል ምናምን ነገር ስትለኝ ቀጥታ እኔ ደግሞ ደወልኩና
ዛሬ ጠዋት ማለት ነው። ዛሬ ጠዋት ደውዬ ማናጀሩን የኤቢ ማናጀር ሳናግረው ነገረኝ። እሱ መኪናውን ያኛው ሻጭ ስላልነበረ ሌላ መኪና ገዝተን ነው የሰጠናት። ከዛ የሆነ ነጭ ኒሳን መኪና ማለት ነው ሰጥተናታል። ከዛ በኋላ ፕሮሰስ ነበረው ስሟ እስኪዞር ምናምን ነገር። ከዛ ስሟን ምናምን ነገር ወደ እሷ አዞር ነው። ከዛ ደግሞ 6000 ድርሃም ተሰጣት። ድጋሚ ደግሞ መኪናው ቆመብኝ ብላ ስትደውል አስጭነው እንዳስወሰዱላት ስላለው ፕሮሰስ አንድ ነገር አላውቅም። ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንቴ ያሽቃበጠ ለኢቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው የማላውቀው ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12000 13000 ድርሃም ሲከፈል አየሁ። እና ታዲያ እኔ እኮ የደሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700000 ብር ማለት እኮ ነው። ላይገርመኝ ነው? 10000 ሲከፈልም ያመኛል እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ያው ሰማው እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየቅኩኝ። እንዴ ቢ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላቅም። ትናንትና ለጌጤ ቴክስት ላኩላት። ይሄን ወሬ ስሰማ ለጌጤ ቴክስት አረኩላት። ስልክሽን ላኪልኝ፣ መኪናው አልተሰጠሽም እንዴ? እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለችኝ ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራሁበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዴ አልኳት። አዎ እና የኛው መኪና ሰጠውሻል? አዎ ሰጥተውኛል፣ ግን የተበላሸ መኪና ነው። 10 ኪሎ ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን ያልፈልገውም ድጋሚ ደግሞ 6000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ ማናገረው ኤቢን አይደለም፣ ቀጥታ ማናገረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው እማገኘው አለችኝ። እኔ ምን አውቃለሁ? እስቲ እኔ አሁን እዚህ ውስጥ እኔ ምን አውቃለሁ? ለምሳሌ ለምን ከኤቢ ጋር ቪዲዮ ሰራህ ነው? እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ስለ ጊቫዊው መኪና ግን አዎ እኔ ጊቫዊው መኪና የሆነ የአማዞን ሹፌር እዛ ጋር ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ። ግን ከጀርባ ያለውን ነገር አላውቅም። ታሪኩ ባጭሩ ይሄ ነው። አመሰግናለሁ። በህይወት አይቼው የማላውቀውን ነገር አየሁ። እራት ጋብዞኝ እንደ ቀልድ 12000 13000 ድርሃም ሲከፈል አየሁ። እና ታዲያ እኔ እኮ የደሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700000 ብር ማለት እኮ ነው። ላይገርመኝ ነው? 10000 ሲከፈልም ያመኛል እንኳን ሌላው አይደለም። እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ለምን ከኤቢ ጋር ቪዲዮ ሰራህ ነው? እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ቤኪ ዋንትያ የጾታ ግንኙነት ሊያደርግ ፈልገው እምቢ ስትለው እምቢ ቢለን የሄደችው ከዛ በኋላ ለምን ሰደባችሁ ስል እምቢ ስትል ስደቧት ብሎ ቤኪ ነው ብር ያስገባው ብሎ ተናገሩ ልጆች። ቤኪ ነው ስደቧት ብሎ ብር ያስገባው። እውነት ነው። እኔ አንቺን የጾታ ትንኮሳ ነገር ጠይቄሽ ነበር ወይ? ሊክ አንቺ ጋር ነበረች አይደል? ሰውም ግልጽ እንዲሆን ነው። አሁን ይቅርታ ለመጠያየቅ ይቅርታ ለማድረግ ሁሉን ነገር ግልጽ እንድናደርግ ነው። እዚህ ጋር ጠይቄ ነበር ወይ? እውነት ነው ወይ? በዚህ ጉዳይ ነበርኩኝ። ራስሽ መልሽና አውሪ። ይሄንን ነገር ሲጨርሺ እኔ ባንቺ ላይ ያወራሁት የዋሸሁትም ነገር አለ፣ የተናገርኩትም እውነት አለ። ውሸቱን ውሸት ነው ብዬ እዚህ ይቅርታ ጠይቃለሁ። ባንቺ ላይ ዋሽቼ
የተናገርኩት። ምክንያቱም ኦፍ ስለሆንኩኝ ክሬዚ ስለነበርኩኝ የተናገርኩት ነገር ላይ ጨምር የተናገርኩት ነገር አለ። እሱን አርሜ እናንተንም አንቺንም ይቅርታ ተቀበላለሁ። እውነት ነው ወይ ሊ አንቺም ዋንቲ እኔ እውነትም አንቺን እንደዚህ አይነት ፍላጎት ነበረኝ ወይ እንደዚህ አይነት ጥያቄ ጠይቄሻለሁ ወይ? ይሄ ህዝብ እንዲያውቅ ይሄንን ማብራራት ችኝና ከዛ በኋላ ይቅርታ ጠይቃቸው። እነዚህ ልጆች እንደዛ ሲሰድቡኝ እሱንም እንደዚህ እንድንሰድባት ያደርገዋሉ። ከዚህም በፊት እኔ ሲፉም ከነሱ ጋር ላይቭ ላይ አገናኝታኛለች። እኔ የአባ ገዳ ልጅ ነኝ እያለ አብረን ስንጫወት ነበር እና አብረን እንደዛ ተጫወተን ምንም በማያውቀኝ ደግሞ ታሪኩ እንደሆነ ያስታውቃል እያልክ ነበር አንተም እኔም በጣም ግራ እየተጋባው ነበር። የሆነ ላይ ደግሞ እኔ ደግሞ እንትን እያልኩኝ በቃ ጸባይክ እየተቀየረ መጣ እዛ ጋር ምናምን በቃ ያው አንተ አሁን ያነሳሃቸው ምክንያቶች ሊሆን ይችላሉ እዛ ጋር የነበረው ነገር ማለት ነው። እንደዛ ልትሆን የቻልከው በጣም ብዙ ሳታምሜ ታውቃለች፣ ሊያም ታውቃለች ብዙ ነገር እዛ እየሆንኩ የነበረው አንተም ከዛ በኋላ መተህ ከተናገርኩ በኋላ ጓደኛህም ከመጣ በኋላ በጥፊ መምጣት ነበረች ካለም በኋላ ብዙ ነገር ተፈጥሮ ነበር። ከዛ ሲሄድ ሁላ አንተ ምንድን ነው ያልከው? አንፎሎ አደረገኝ አይደለ? አንፎሎ ስታደርገኝ ምን አድርጌ ነው? ከሱም ብሶ ጭራሽ እኔን አንፎሎ አደረገኝ። እኔም አንፎሎ አደረኩኝ። ኢቭን እንኳን ቆይ ልጨርስ ነኝ። ኢቭን እንኳን ቮይስ ልክ ማለት ከውስጥ ያልወጣለ እንግዲህ ልናገር ምን ላድርግ? ጃዝ እንደውም ከኔ ደብቆ ነበር። ከአንተ ጋር ሲመላለስ ነበር ቮይስ ስሰማ መኪና ውስጥ ነበር ገባ። ከዛ ልክ ሲከፍተው የሆነ ነገር እያልክ ነበር ዋንትያ እንደዚህ የሆነ ነገር አደርጋለሁ በቃ የሆነ ነገር አደርጋለሁ እሷም ሰው ነኝ ብላ ነው ላይክ የሆነ ነገር ምናምን ስትል የሆነ ነገራችን እንጂ ግልጽ አድርጌውና ፊክስ አድርገው። አንተ አልነበርክም በዛች ጋር አንተንም አከብራለሁ። በዛ ዋንቲ እኔ አንድ ነገር ልጠይቅሽ። በዛ ጉዳይ ላይ እኔና አንቺ የነበርነው ቦታ ላይ እንደዚህ አይነት ነገር ነበር ወይ? ናኒ ከቻልክ ናኒን አስገቡና እኔ ተናድጄ ያወራሁት ምን ምክንያት ነው? እኔ ልጨርስና ከዛ የፈለግሽውን አይሁን ታወሪያለሽ። እኔ ልጨርስና እዚህ ጋር አለች። አንቺም እንደዚህ አይነት ጥያቄ ጠይቄሽ ከሆነ እዚህ ጋር ያሉ ልጆች ፏፏቴን እንወስዳታለን፣ እኛ ጋር ተራራ አለ፣ ያችን ተራራ አለ፣ ያችንም እናስታውቃለን ብሎ ነው አተካና ይዞ የባህል ልብስ ይዞ የባህል ምግብ ይዞ የመጡትና ልጆቹ አይ መሄድ የለባትም ዛሬማ በደንብ አድርጋ እኛን ማስታወቅ ነበረባት። ስለዚህ ለምንድን ነው የምትሄደው ሲል እኔ ደግሞ አገሪቷን በደንብ ታስታውቂያለሽ፣ ምንም ሌላ ቦታ ብላ ያው ከተማውን በደንብ ውትቤት አድርገሻል፣ አስታውቀሻል። ግን ሌላ ቦታንም እንድታስታውቅ ፈልጌ ነበር። ለዛ እንድትሄጂ አልፈለኩም ነበር። ምክንያቱም ወደ ሐዋሳ ሄዳለሁ ስትይ አንቺ የተሰማሽን ነገር አዎ እኔ አልሰማሁም። በጥፊ ነበር ማለት እቺ ለምንድን ነው የምታቀራራው? በጥፊ ማለት ነበረባት፣ እኔ በጥፊ ማለት ነበር ብሎ ዮናስ ተናግሯል አለ ጃዝ። እኔ አልሰማሁም። እኔ ሰምቻለሁ እንደዛ በጥፊ ማለት ነበረባት። ምንድን ነው የምታካብዱት? ብሎ እዛ ጋር የመጣሁት አንተን ብዬ ነው ቤኪ ታውቃለህ። ማንንም አምኜ ማንንም ብዬ አይደለም የመጣሁት። እሱ ከመጣሁበት ቀን ጀምሮ እኔ እናንተ ጥሩ አልነበርንም።